አለ አይደል? አራተኛ ነው የሚለው ከዛ በፊት ያለው። በቃ ከአምስተኛው ከመጀመሪያ ጀምረህ አስነብበን። እሺ እሺ ላንብበው። አይደለም አሁን ቆይ እስኪ ትንሽ ዝቅ አድርገው ራሱ ላይ እንትን ልበለህ ብዬ ነው። እስኪ ሙሉ ታሪክ ነው ከተነበበ ሙሉ ታሪክ ነው መነበብ ያለበት። ራሱ ነው ባቢ ራሱ ነው። አዎ ራሱ ነው። ግን ችግሩ ምንድነው? እቺ እንትን አስፈላጊዋን ብቻ ሁሉም እሺ አንብብ። አይ ኖ የራስን ሐሳብ አይደለም ማስቀመጥ ያለበት። ችግር የለውም። የኔ ሐሳብ ሳይሆን የመጽሐፉን ሐሳብ ነው። አንብበው። በቃ ልመናውና አማላጅነቱ ለዘላለሙ በእውነት ከወዳጁ ይለና ያው የራስን ማስገባት ይቻላል። እኔ ብስራተ ገብርኤል ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። ከምዕራብ ወይም ከአረብ ሀገር የመጣች አንዲት ሴት ነበረች። ይህችም ሴት ልጅ የሌላት መካን ነበረች። ይህ የወራት ግዳጇ በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር። ከዕለታት በአንደኛው ቀን ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሄዳ በብዙ በማልቀስ ልትጸልይ ጸልይና ስታለቅስ ብዙ ጊዜ ቆየች። ይህች ሴት ከቤተ ክርስቲያን ውጭ በሆነ በአጸዱ ውስጥ ቆማ ብዙ ጊዜ መዘግየቷን ቀሳውስቱና ዲያቆናቱ ባዩ ጊዜ አንቺ ሴትዮ ስራሽ ምንድነው? ምንስ ትፈልጊያለሽ? ሲሉ ጠየቋት። እርሷም ልጅ እንደሌላትና ለብዙ ዘመን መካን ሆና ስታዝንና ስትተክዝ የኖረች መሆኗን ነገረቻቸው። ያን ጊዜ ወደ ቅዱስ ኡራኤል ስዕለት ተሳይ፣ እርሱም መልካም ልጅ ይሰጥሻል አላት። እርሷም እሺ እንደ ቃላችሁ አደርጋለሁ አለቻቸው። እስከ ዛሬ ዓመት ድረስ ማህፀኔን ልጅ ለመውለድ የከፈተልኝ እንደሆነ እስከ ዕለተ ሞቴ አገለግለዋለሁ በማለት ተማጽና ወደ ሀገሯ ተመለሰች። በመንገድ ስትሄድ የምታውቃት አንዲት ሴት አገኘችና ቴንኪው ቀረብ አድርገው ካሜራውን እሱን ቀረብ አድርገው። አዎ አሁን እሺ ቀጥል። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥሞ ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚህ ጊዜ የወር ግዳጇ ቆመና ቅሪት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከሶስት ወር በኋላ ጥያቄ ሴትየዋ ያረገዘችው ከሴት ከእንደሱ አይነት ሴት አፍላፍ ገጥሞ ስለተሳሳሙ ነው አይደል? ቆይ ይሄ አላለቀም። አንደኛ ግን አንተ ቀጥል፣ ከፈለክ ቀጥልበት። አትጉበህበት። ቅዱስ ኡራኤል እያስገደደ ሰው አይደለም እሱ ሌላ ነው። አሁን ለምን አሁን ሌላ ተጣይኝ ለኔ አይደለም የማስነብበው ይሄ እኮ ነው። እኔ የሰጠሁህ ይሄ ነው፣ የለጠፍኩትን ነው። ወንድሜ ተረጋጋ። እሱን እሰጥሃለሁ። ለምን ይሄን ሰጠኝ? አሁን መጀመሪያ እሱን ታዲያ ልቀይርለት እኮ ነው የሰጠሁህ። እኔ የገባሁት ቅዱስ ኡራኤል እያስገደደ አስነብብሃለሁ። እሱንም አስነብብሃለሁ ያደርጋል ብለህ ነው እኮ አስነብብሃለሁ። ስለሱ ማስነብብሃለሁ። እንደውም ልቀይርልህ ብዬ መጀመሪያ ለምን ለጥፌዋለሁ እዚህ ጋር እኮ እኔ ለጥፌ ይሄ እንድታነብ ነው። ድርሳነ ኡራኤል ዘየካቲት ብዬ የነገርኩህ ይሄን እንድታነበው ነው። እዚህ ጋር ምንድነው ገብረ ሰዶማዊነት አለ የለም? ወንድሜ እንደው አንተ ሰው ነህ። ሴት ከሴት ጋር ከንፈር ለከንፈር ተሳስበው ልጅ ተረገዘ የሚል አለ የለም? ተሳሳሙ ነው ያለው እንጂ እኮ ተሳሳሙና ምን አደረገ? በአፏ ምን ገባ? ምራቅ ገባ። ወንድሜ አንተ ሰው ነህ። ሴት ልጅ እንዴት ነው በአፏ ወደ ማህፀኗ ምራቅ ገብቶ? ምራቅ እኮ ነው የገባው። እንዴትስ ከሴት ተረገዘ? ሰምታል? አይደለም እግዚአብሔር አይችልም። አይ እግዚአብሔር በሚቃወመው ስራ እግዚአብሔር ይቃወመዋል። እግዚአብሔር ፍጥረቱ ድንቅ ነው፣ አፈጣጠሩ ድንቅ ነው እንጂ
እግዚአብሔር ወደ ማህፀን የሚገባበትን የራሱ ቀዳዳ ፈጠረ እንጂ በአፍ ወደ ጨጓራ እንጂ ወደ ማህፀንም አይገባም። አንደኛ ነገር ስህተት ነው ወንድሜ። ሁለተኛ ደግሞ ሴት ለኔ አይደለም፣ ሴት ከሴት እግዚአብሔር የሚጸየፈው ብልግና ነው። ተአምር ነው የተደረገው። ምንድነው ነው የተደረገው? ያን ጊዜ በመንገድ ያገኛቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ይሄ ተአምር በማጸነሰች የልጁ አባት ማን ነው? እንዴ ማንንም ይሁን ምን አገባህ አንተ? ይሄ ተአምር ነው። ጥያቄ እኮ ጥያቄ ነው። የልጁ አባት ማን ነው እኮ? የልጁ አባት ማን ነው እኮ? ማን ነው አባቱ እንዴ? ተአምር ነው እኮ አልኩህ እኮ። አባቱ ማን ነው? ምክንያት ነው። በቃ እግዚአብሔር እቺን ምክንያት አድርጎ ሊሰጣት ለሴትዮዋ። ወንድሜ ከፈለገ ልጅ መስጠት ከፈለገ ከወንድ ጋር ቢያንስ ከወንድ ጋር ሊያሳስማት ይገባ ነበረ። ይሄ ሌዝቢያንነት ነው። እግዚአብሔር ለምንድን ነው ሶዶምን ያጠፋው? በምንድን ነው ሶዶምን ያጠፋው? በምንድን ነው? አንተን አይመለከትህም እኮ እዚህ ውስጥ ተአምር ተብሎ ነው የተጻፈልህ። ሶዶምን ያጠፋው እግዚአብሔር ሶዶምን ያጠፋው በምንድን ነው? በምን ምክንያት? በእሳት እኮ። በምን ምክንያት? እነሱ ግብረ ሰዶም ናቸው። እንደዚህ ሴት ከሴት ወንድ ከወንድ ስላደረጉ ነው። ሌላ ምንም እንትን የለውም። ሰላም እኮ ነው እኮ ሰላምታ እኮ ነው። መንገድ ሰላምታ አይደለም፣ ሰላምታ አይደለም። ምራቅ እስኪገባ ነው የተገለጫቸው። ምራቅ እስኪገባ ነው የተሳሳሙ። ሰላም ተባባሉ ነው የሚለው እንጂ አይቷ ገባ ተሳሳሙ አልጋ ላይ ወጡ ይላል። ትክክል አይደል? እንደዛ የሚልም አወጣልሃለሁ። ግድ የለም ሌላ እንፈልጋለን። አሁን ይዘው ስለመጣ አመሰግናለሁ። ዋና ነገር ምንድን ነው? መንገድ ላይ ያገኘቻት ሰላም ተባባሉ፣ ተሳሳሙ። ልክ አሁን የእኛ ሀገር ያሉ ሰዎች ሰላም እንደሚባባሉት ጉንጭ ለጉንጭ ተሳሳሙ አይልም። አፍ ለአፍ ተሳሳሙ። በአፏ ምን ገባ? ምራቋ ገባ። አሁን እሱ አፍ ለአፍ ተሳስመው ምራቅ እስኪገባ ዝም ብለህ መውጣት ትችላለህ እንጂ ስህተት አታገኝም። አንድ ስህተት አታገኝም። ይሄ ትክክል ነው። ዝም ብለህ ወጥተህ የፈለግከው ትችላለህ እኮ። ትክክል ነው ወይ? ተአምር ነው። ትክክል ነው። ይሄ ትክክል ነው። እኔ የተደረገልኝን ብነግርህ ለኔም የተደረገልኝ ቅዱስ ዑራኤል ለኔ ያደረገልኝ ብዙ የፈለግከውን ያድርግልህ። ትክክል ነው ወይ ስቶ? ትክክል ነው። አዎ ትክክል ነው። ይሄ ምንም ችግር የለበትም። በቃ ሴት ከሴት ተሳስመው ልጅ መወለዱ ትክክል ነው። ቆይ አንተ ሙሴ በእንጨት በበትር ባህር አልከፈለም? ምን አገባኝ? ምን አገናኘው? ስለዚህ አይመለከትም፣ አያገባህም ማለት ምን አገናኘው ነው? የሙሴ በበትር ባህር መክፈል ምን አገናኘው? እሱማ የሚደንቅ ተአምር ነው። የሚደንቅ ተአምር ነው። የሚደንቅ የእግዚአብሔር ኃይልና ብቃት የሚያሳይ ነው። በበትር ባህር መክፈል ማለት ይሄ ግን ሌዝቢያንነት ነው። ሊሰጣት ይችላል እግዚአብሔር። ሌዝቢያንነት ነው እኮ ከሴት ያንተ ምንም ነገር አድርጎ ማድረግ አይችልም። ለምሳሌ አንተ እንደ አይነት ተአምር እኔ ሙስሊም ነኝ ያልኩ አትናደድ። እኔ ሙስሊም ነኝ ያልኩ እኔ ምን የፈለከው ነው? እሺ የፈለከው እኮ ሙስሊም ነኝ ያልኩ ሙስሊም እንደሆነ ካውቃለሁ። ተናዳል አናደዋል። እርግጠኛ ነኝ ያናደዋል። ተበሳጭቷል። አፍራሃል። ቅዱስ ዑራኤል እያስገደደ እንዳሰለመ አወጣልሃለሁ። ና ደግሞ ከሆነ ለምን አንተ ጋር መጥቶ አላሰለመህም? ሂድ፣ እዚህ ጋር አለ። ሂድ እኮ አንተ ጋር መጥቶ ለምን አላሰለመህም? መጀመሪያ እንጠይቀኝ። አንተ ጋር መጥቶ ያሰለመኝ ማንን ነው? ቅዱስ ዑራኤል አንተ ጋር መጥቶ ያውቃል? አንገቱን ብዬ ነው ያባረርኩት እኔ። ሂድ ቀጥል፣ አውጣው፣ አንብበው ከፈለክ። ሴት ከሴት ጋር ተሳስመው ልጅ መወለዱ ለአንተ ችግር የለውም አልክ። ለኔ ግን ነውር ነው፣ ተአምር አይደለም። የኛ አምላክ ይችላል፣ ምንም ነውር የለውም። እንዴ ሴት ለሴት ሰላም ይባባላል። ከሴት እንዴ ይጸየፈዋል። ትክክል አይደለም። ወንድ ከወንድ ሴት ከሴት ትክክል አይደለም ነው የሚለው። አሁን ቀጥልና እዚህ ጋር ስለለጠፉት ደግሞ አውጣ ወንድም፣ ሂድ አውጣ። እሺ ገጽ ስንት ነው? ወደ ጉዳያችን። ድርሳነ ዑራኤል ዘሚያዝያ አሁን እኔ ዝም ብዬ ያለምንም ምክንያት እያወራን እንደዛ የለም። በቃ ያን ነገር ያለው ተአምር ነው። ተአምር እያነበብክ
ተአምር እያነበብክ ሌላ ነገር ማለት አትችልም። ተአምር አይደለም እንደዚህ የሚባል በሌዝቢያንነት የሚሰራው ተአምር የለም። አንተ የወንደፍት ስም አለ እንዴ? አንተ ነህ ሌዝቢያንነት የወንደፍት ስም አለ አንተ እያወጣህ የወንደፍት ስም አለ። አሁን ብታገኝ መንገድ ላይ የወንደፍት ስም አለ አንተ ይሆን አፍትህን ብታገኝ መንገድ ላይ አፌን ትስመኛለህ? እንደዛ ሚል የለም። አይ ትስመኛለህ ወይ ነው ታገኘኝ? መልስለት። እኔ እናንተ ጉንጭ ለጉንጭ አፌን ጉንጭ ነው አልኩህ። አፌን ትስመኛለህ? መንገድ ላይ ምራቅህ ይኸውልህ አንተ አይነት ነው ድረስ ይኸውልህ ምራቅህ ገባባት ማለት ይኸውልህ ጨዋነት ለመልበስ ነው። ያው ኪሲንግ ነው። አንተ እኔን ብታገኝ ኪስ ታደርገኛለህ መንገድ ላይ? እንደ አንተ ሰው እኮ እንዲህ ሲያወራም እኮ ምራቅ አፍ ውስጥ ይገባል እኮ እንኳን እኔን ትስመኛለህ ወይ? ገጥመህ አፌን ግጥም ማለት ትስመኛለህ? አሁን እሱን ጨርሻለሁ። ተአምር ነው ይሄኛው። ገጽ ስንት ነው? ከመጀመሪያው ነው? ቆይ መልስለት እኮ መልስለት። የኔን መልስልኝ። መንገድ ላይ ብታገኘኝ አሁን አንተ ለምሳሌ እየመጣህ የሆነ ቦታ ተገናኘን አፌን ግጥም አድርገህ ትስመኛለህ? ወንድ ለወንድ ተሳሳመ የሚል አለ? እሺ አንተ ለምሳሌ ያው ጾታ እኮ ነው ልዩነት የለውም። አንተ ወንድ ለወንድ ተሳሳመ የሚል ካለ አምጣና አሳየኝ እኮ። ትስመኛለህ? እንደዛ የሚል ቢኖር ትስመኛለህ? እኔ አልስምህም። ለምን? በቃ እሺ ይክፈት። እሺ ገድለ መባጽዮን አለ? ገድለ መባጽዮን መጽሐፉ የለኝም እኔ። ቆይ ትርፍ ስልክ ላምጣ። እሱማ ክርስቶስ ነው የሳማቸው። ምን እሱ ደግሞ ሌላ ልትል ነው እንዴ? ማለት ክርስቶስ የሳማቸው ነው እንዴ እንተ የምትለው? ወንድ እኮ ነው ታዲያ ክርስቶስ። እኔ አንድ ጥያቄ ክርስቶስ አምላክ ነው፣ ፈጣሪ ነው። ወንድ ልጅ ነው። ክርስቶስ ፈጣሪ ነው፣ አምላክ ነው። ወንድ ልጅ ነው፣ አምላክ ነው። ወንድ ልጅ አይደለም፣ አምላክ ነው እኮ። ወንድ ልጅ አይደለም ቬሮን። ወንድ ልጅ ቢሆንም እንደኔና እንዳንተ አይደለም። በቃ ወንድ ልጅ መሆኑን ካመንክ ጥሩ ነገር ነው። ቀጥል አብዲ። እንትኑን ያውጣው ባቢ፣ ይሄ ይውጣ። አሁን ያለው ያወጣዋል። አይ ያውጣው እኮ ድርሳን ወሬ ላይ ታየው። ጥያቄ ያለው መልስለት። ይሄ የምታነበው ድርሳን ማለት ነው። ጥያቄ ያለኝ ይሄን የምታነበው ድርሳን ማን ነው የጻፈው? እና እንደ መጽሐፍ ቅዱስ ነው የምታምነው? ቅዱስ ቃል ነው? አዎ ቅዱስ ቃል ነው። እንዴ ማን ነው የጻፈው? እንዴ ሰው ነው እኮ። ሰው ማን ነው? አሁን ለምሳሌ መጽሐፍ ቅዱስ የጻፉት እነ ሙሴ፣ እነ ኢዮብ፣ አዲስ ኪዳኖች ደግሞ እነ ማቴዎስ፣ እነ ዮሐንስ ብዙ ናቸው። ወደ 40 የሚጠጉ ሰዎች ናቸው የጻፉት። መጽሐፍ ቅዱስ ደግሞ የተጻፈው በመንፈስ ቅዱስ መሪነት ነው የተጻፈው። ይሄ መጽሐፍ ደግሞ የጻፈው ማን ነው? ይሄ መጽሐፍ ቅዱስ 66 ብቻ ነው። ይሄ መጽሐፍ የጻፈው እንግዲህ አንደኛ መላእክት በየጊዜው ለሰው ልጅ ተገልጠው የሚያደርጉትን ተአምር ቤተክርስቲያን ትመዘግባለች። ስለዚህ ቤተክርስቲያን የተቀበለችው መጽሐፍ ነው። ሰው ነው የጻፈው። ቤተክርስቲያን የተቀበለችው ኢትዮጵያ ብቻ፣ የኢትዮጵያ ቤተክርስቲያን ብቻ፣ የኢትዮጵያ ቤተክርስቲያን ብቻ ነው የተቀበለችው። ሙሴ ሰው አይደለም ወይ? ቆይ አስጨርሰኛ ቬሮን። ይሄ መጽሐፍ ማለት ነው የኢትዮጵያ ቤተክርስቲያን ብቻ ነች የተቀበለችው። እኔ ሌሎቹ ይኑራቸው አይኑራቸው አላውቅም፣ ግን ሌሎቹም እኮ የራሳቸው ልዩ መጽሐፍ አላቸው። ሌሎች ቤተክርስቲያን አብያተ ክርስቲያናት እኮ ቅዱስ ቃል ከሆነ እኮ በዓለም መታወቅ አለበት አይደለ እንዴ? ለምን 66 ውስጥ ወይ ደግሞ ለምን አልገባም? ለምን ይገባል? መጽሐፍ የእግዚአብሔር መጽሐፍ በጠቅላላ አንድ ላይ ቢከመር ትሸከመዋለህ እንዴ? ለኢትዮጵያ ብቻ ለምን እንዴት ለኛ ብቻ በአማርኛ ተጽፎ ለምን ለኛ ብቻ አይደለም? ታሪኩ የቅዱስ ዑራኤል ድርሳን በዓለም ዙሪያ የተደረጉትን ነው ሰብስቦ እዚህ ላይ ያለው። ቆሽ ቻርጅ ሊዘጋብኝ ነው። ለማንኛውም በቃ እንትን ሌላ ቀን እናወራለን። ሙሉን አንብበዋል? ለምን አነበዋለሁ? መጽሐፍ ቅዱስ ካልሆነ ቅዱስ ቃል ካልሆነ ለምን አነበዋለሁ እኮ? አንተ የምታምነው እግዚአብሔር ከዘፍጥረት እስከ ራእይ ብቻ የተጻፉትን ብቻ ነው ከዓለም ፍጥረት ጀምሮ የሰራው። እሱ ነው መጽሐፍ ቅዱስ የተባለው። ከዛ በኋላ ቁጭ ብሎ ከዛ በኋላ አርፏል። ምንም ስራ አይሰራም። አሁን ከሰው ልጆች ጋር ግንኙነት የለው እንዴ? እሱን እንድንጠቀም አይደለ እንዴ የተጻፈው? እሱ በቂ አይደለም?
ታዲያ በየጊዜው አሁንም ታዲያ እንደዛ ከሆነ አሁንም እየተጻፈ ያለ ነገር አለ። አሁንም እየተጻፈ ነው። ኤቢ መጀመሪያ ለአዳምጠኝ። መጽሐፍ ቅዱስ ለሰው ልጆች ለእምነታቸው መጀመሪያ እንጂ ፍጻሜ አይደለም። መጽሐፍ ቅዱስ አላነበብክም? አንድ ቃል ልንገርሽ። ዛሬ እግዚአብሔር ለኔ መጥቶ ብዙ ነገር ሊሰራልኝ ይችላል። ግን አንተ የነገረ ወይ ደግሞ አንተ የጻፍኩ ቅዱስ ቃል ነው ከሙሴ ጋር ስለጨረሰ ለኔ ደግሞ የሰራልኝ እግዚአብሔር አይደለም። መጽሐፍ ቅዱስ እኮ የተጻፈ ማለት ነው። ይሄ መጽሐፍ ቅዱስ ማንም ሰው እንዳይጨምር ማንም ሰው እንዳይቀንስ ብሎ አልተጻፈበትም። እንደዛ የሚል የለም። ማንም ሰው እንዳይጨምር ማንም ሰው እንዳይቀንስ በለው በቃ ይሄን አነብላለሁ። እኔ ልንገርህ አንተ እቺን ነገር ልታመጣ አነብልህ ነበር አሳይ ነበር መጽሐፍ ቅዱስ ውስጥ መጽሐፉ ላይ እኮ ማንም ሰው ዮሐንስ ያየው ራእይ ላይ የራስን አሽሉ ከማስገባት አትችልም። ግን ራእይ አታይም ማለት ግን አይደለም። ከዛ በኋላ ብዙ ሰዎች ራእይ አይተዋል። በዮሐንስ ራእይ ላይ ግን የራስን ሐሳብ መጨመር አትችልም። ያንን ለማለት መጽሐፍ ቅዱስ እኮ ነው ያለ ቃሉ ላይ እኮ ነው። ይሄ ብቻ እኮ አይደለም። እዛ ራእይ ብቻ ለተጻፈው ሰዎች ራእይ አያዩ ማለት አይደለም። ተገባ። አሁን እኮ በራስ እየተረጎምክ እኮ ነው ያለው ማለት መጽሐፍ ቅዱስ ራእይ ብቻ ውስጥ አይደለም የተጻፈው። ብሉይ ኪዳን ውስጥም ተጽፏል። በቃ ላንታውን እግዚአብሔር ዛሬ አይሰራም ማለት ነው። ራእይ አሁን ብትታመም እግዚአብሔር አያድንህም ማለት ነው። ታዲያ እኔን ያዳነኝ እንደ መጽሐፍ ቅዱስ ተጽፎ የኔ ቃል የሚናገሩ እንደፈለኩ ተናገርኩትን እንደ ቃል ተነግሮ ይጻፋል ማለት ነው። ሌሎቹ እንዲድኑበት ታዲያ ያንተ ህይወት እኮ ምስክር መሆን እኮ አለበት። ሌሎችም እንዲያድን ዛሬ አንተን እግዚአብሔር ዛሬ መሆኑን በምን ማረጋገጥ ትችላላችሁ? አሁን ለምሳሌ እኔ ሚካኤል ወይ ደግሞ ማርያም እንደዚህ አርግታኛለች ብዬ ብናገር ያንተ ምስክርነት ቆይ አስጨርሰኝሽ እንደዛ ብዬ ብናገርና የኔ ቃል በቃ ትክክለኛ ነው እውነት ነው ብሎ ተጽፎ ከዛ በኋላ ካልዳንክማ ትክክል አይደለም። ከዳንክ ግን ትክክል ነው። እኔ ቢዚ ልሆን ስለምችል አሁን ምንድነው 174 አውጣ ዘሚያዚያ 174 ላይ ሚያዚያ ነው መጋቢት። ኦኬ ዘሚያዚያ 197 ነው እኔ ጋር ድርሳነ ኡራኤል ዘሚያዚያ 197 ነው የሚጀምረው። ያው የቱ ጋር አለ? ይኸውልህ እንትኑ ከ97 ነው ለአራት ሁሉን ካነበብነው አንደርስበትም። ያለበትን ቦታ እንሄድና ታሪኩን ከሚጀምረው ጀምረህ ታነበዋለህ አይደል? አይሻልም? አይ እንትኑ ለምን እንደዛ መልአኩ ሰፊ ነው። ስለ ብዙ ነገር ነው የሚያወራው። ብዙ ታሪክ ነው የሚያወራው። ገብቷል? ስለ ሌሎችንም ያወራል። ሌላ ነገርም የገባበታል። ስለዚህ ያኛው እኔ የለጠፍኩትን አይደል የፈለከው? እሱ ከሚጀምረው ከመጀመሪያው ታነበዋለህ። እንደዛ ነው የሚሻለው። እንደዛ ምትል ከሆነ እኔ ሙሉ ላንብብና በሌላ ጊዜ ተመልሼ ልምጣ። ምክንያቱም መረጃውን በደንብ ይዤ ማለት እንጂ መረጃ ቁንጽል አንስተህ አይ ለምን እንደዛ አይነት እንትን ውስጥ እንደገቡ እንደተናገሩ እንዳለ ታምናለህ። በመጀመሪያ እንዳለ ነውና እንዳለ እዛ ውስጥ እንዳለ እንደዚህ አይነት ነገር እንየውና አንተ ደግሞ የፈለከውን ሰዓት መጥተህ ሐሳብ ትሰጥበታለህ። አይ እኔ እንዲህ ዝም ብሎ መጽሐፍ ቅዱስ እንኳን ቁንጽል አይደለም አውድ አለው። ቁንጽል አይደለም ይባል ስለናስል እንዴ መቼ ተጨርሰዋል ታዲያ? ቆይ እኮ አሁን ቅድም ስናነብ ያኛው ተአምር ነው። ተአምር ላይ ነው ያለው። እየነገርኩህ እኮ ነው። ተማሳሳይ ነው። ተማሳሳይ ነው። ደግሞ ታሪክ ነው። አረር ረጅም ነው። ረጅም ነው። ና እስኪ አሳልፈው። ሙሉ ታሪክ መረዳት አለብን። እንየው እንዳለ እንየው እንጂ ቆንጽላ ብትነግረኝ አልስማማም። እኔ አይደለም ቆንጽዬ አይደለም ማውራው። የሰው ልጅ ያው
በክርስትና የሰው ልጅ ነፃ ፈቃድ አለው። የምን ነፃ ፈቃድ ነው የምታወራው? እንዳለ ታምናለህ ወይ ነው የሚለው ነገር ያንተ ትርጓሜ እንትን ስላልሆነ ነው። ለዛ አንተ ተረጉመዋለህ። እንዳለ ታምናለህ ወይ ነው በመጀመሪያ አንተ እንደፈለክ አድርገህ ተረጉመዋል። ምኑ እንዳለ ይሄ እኔ ያወራሁት እኔ ያልኩት እንዳለ ታምናለህ እኮ መጽሐፉ ላይ ካለ እኮ አየዋለሁ ካኩ ካለ እንዳለ ነውና ከዛ ደግሞ አንተ በፈለክበት ሰዓት እንመጣ የፈለከውን ትላለህ ነው። አሁን እኮ ገጹ ራሱ የተለያየ ነው። ያንተና የኔ ገጹ የተለያየ ነው። አውቃለሁ። አሳየኝ መጀመሪያ ተመለስና ወደ ኋላ እዚህ ጋር ነው የነበርኩት አይደል? ነው የኔ ተመለስ ገባኝ። እንትን በቃ ሂድ እያየ ነው እንሂድ። እዛ ጋር አለው ያው እኮ ሂዳ ግን እሺ እዚህ ጋር ማንበበዋል። እለፈው ትንሽ ራቅ አድርገህ እያየ ነው። ሂድ ወርቅ ቀለም የተጻፈ ጽላት እንኳን እዚህ ጋር ያስተምራል። እሺ ሂድ በተገደሉ ጊዜ ጸንግሉ ሂድ ሂድ ቅዱስ ራእይ የተባለ እሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። እዚህ ጋር ማለ ግን ያኛውን የፈለግነው ሂድ። እሺ እዚህ ጋር ማርክ ላድርግበት ሐሳብ ስላለ ማለት ነው። እሺ ሁለት ሐሳብ አለ። አንብበው አንተ ለብቻህን ምን እሳት ይዞ እንደወረደ ችግር የለም። ሂድ ተአምር ገባ አለቀ። የምን ተአምር እኮ ስለ ተአምር እኮ ነው የማወራው። ተአምር ማለት ነው ያንተ ተአምር ላይ ነው ያለው። እኔ ምንድነው ሳንብ የነበረው ምንድነው የለጠፍኩት እኔ? አይ ተአምር ነው ወይ ያኛው ታሪክ ነው፣ ይሄ ደግሞ ተአምር ነው። ሂድ ግድ የለህም ሂድ። አሁን አሳልፈው። ሂድ እስኪ የቅዱስ ዑራኤል ቤተክርስቲያን እያገለገል ሂድ አሳልፈው። እዛ ጋር ልመናውን አሳልፈው። እዚህ ጋር አንብበው። እሺ እንትን አስገባው፣ ወደ ካሜራውን አስገባው። አንብበው። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብኸው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጥሃለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሁኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩህ ይበቃል። ስለምንድን ነው ሳወራ የነበረው? ቅዱስ ዑራኤል ያስገደደ እኮ ይሄ ለጥፍቤ ነው። ስለዚህ ነው ሳወራ የነበረው። ይሄ ያስፋፋ ነበር። ይሄ ነው እኮ እኔ ምንድን ነው ይሄ እዚህ ጋር ይታያል አይደል? አሁን ስክሪንሻት አድርጌ ሳመጣው እኔ ሰዎች ምንድነው የሚያደርጉት መሰለ? የለም ዋሽቶ ነው መጽሐፉን አሳየን። ይሄ ነው መጽሐፉ። አንተም እንደዛ ነው ስትል የነበረው።
እዚህ ጋር ምንድን ነው ያደረገው ቅዱስ ዑራኤል? አንተ አንብበው እዛ ጋር አንብበው ነው ያልኩህ። እኔ አብረን እናንብበው ነው ያልኩህ። አንተ አልከኝ ይላል። አልቆነጽልኩም። እናንብበው በቃ ድርሳነ ዑራኤል ዘሚያዝያ ተአምር 3 ልመናውና አማላጅነቱ ለዘላለሙ ከብስራተ ገብርኤል ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተክርስቲያን ውስጥ ሲጸልይ በህልሙ ራእይ ያየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋሁህ ነበር። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ስራህ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብኸው? ለምንስ አንተም በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው። በዚህ ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ እስከዛሬ ጀምሮ ክርስቲያን ሁኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩህ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው፣ በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አካኋን ኃላፊ ጠፊ መሆኑን አስረዳው። ታህሳስ 22 ቀን የገንዘቡን ብዛትና የንብረቱን አካኋን ኃላፊ ጠፊ መሆኑን አስረዳው። ታህሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዘላለሙ ከወዳጁ ከክርስቲያኖች ሁሉ ጋር ይሁን አሜን። ምንድነው ያደረገው? ምንድነው ያደረገው እኮ ምንድነው የዚህ ስህተት እኮ ምንድነው ያደረገው? ቅዱስ ዑራኤል ምንድነው ያደረገው? በራእይ ተገለጠለት፣ ክብሩን አየ፣ ተገለጠለት። አስፈራራው። አዎ ለምን ክርስቲያኖችን ያደክማል? ያለ በሰይፍ አስፈራራው። አላደከመም። አዎ መጀመሪያ አላደከመም። ተምሮ የተማረውን ስላልተቀበለ በተኛበት ሰዓት ቅዱስ ዑራኤል መጣና የተሳለ ሰይፉን ተሸክሞ
እየተምዘገዘገ መጥቶ ለሁለት ከፍለህ እንትን አድርጋለሁ አለው ቆርጣለሁ አለው። ለምን ሲለው በቃ አገልግል፣ ለምን ታደክማቸዋለህ? ማመን አለብህ፣ ክርስቲያን መሆን አለብህ አለው። አስገድዶ ክርስቲያን አደረገው። ኡራኤል ራሱ በህልም መጥቶ ሰይፍን ተሸክሞ በሰይፍን በማስፈራራት ለሁለት ከፍላለሁ እያለ በማስፈራራት ክርስቲያን እንዲሆን አደረገው። ይሄ ነው ጥያቄ። ሰውየው እኮ ፈርቶ አይደለም ክርስቲያን ይሆን፣ ፈርቶ ነው። ለምን አልፈራም? ተገልጦለት እየተንቀጠቀጠ አየየይ ተው፣ እየተንቀጠቀጠ አንደኛ ራእይ እየተንቀጠቀጠ ይኸውልህ፣ አንደኛ ያየው ራእይ ነው አትበለኝ። ራእይ ነው ያየው። ምን ማለት ነው? ከእንቅልፉ ነቃ አይልም እንዴ እኮ። ምን ማለት ነው እኮ? በቃ በመላእክ ሲገለጥልህ ማንም ሰው በመላእክ ሲገለጥለት ወድቆ ይሰግዳል ከክብሩ የተነሳ። ማን ነው የሚሰግደው? ፍራቻን የፈራው ሰይፉን የተሳለ ሰይፉን ይዞ መጣበት። ለሁለት እቆርጣለሁ አገልግላለሁ ክርስቲያን ሆን አለው። እንግዲህ ጌታ ሆይ እኔ ክርስቲያን ሁኛለሁ ካሁን በኋላ ምናምን ብሎ ቃል ገብቶ ውልቅ አለ። ነገሯን እንትን ሸርተት አደረጋት። ተቀበለ። አስፈራርቶ ነው ክርስቲያን ያደረገው አይደለም ትላለህ አንተ። ሰውየው መጀመሪያ ክርስቲያን የመሆን ፍላጎት እንዳለው እኮ ሲናገር እኮ ነበር አለ። እሱ ውሸት ነው። በፍላጎቱ አልሆነም። አረብ ሀገር የሚኖር በፍላጎቱ አልሆነም። ይኸውልህ በፍላጎቱ አልሆነም። እግዚአብሔር እንደሚፈራ ማለት እኮ ፈጣሪን የሚፈራ ማለት እኮ። ይኸው ምን ማለት እንደነሱ ለመሆን ስለሚፈልግ ይላል። ፍላጎት አለ። ምን ይኸውልህ እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ይኸውልህ ክርስቲያኖች እጅግ አድርጎ ይወድ ነበር። እንደነማን ነው? ይኸው እንደነሱ ማለት እንደ ክርስቲያኖች ማለት እንደነሱ ለመሆን ስለሚፈልግ። ምን ነበሩ እነሱ እኮ? ምን ነበሩ? ምን አይነት ሰዎች ነበሩ? ይሄ ህይወታቸውን እያየነው በኑሯቸው ምን አይነት ሰዎች ነበሩ? እንደነሱ ሲል ምን አይነት ሰዎች ነበሩ ነው? ክርስቲያኖች ምን አይነት ሰዎች ናቸው? አላውቅም። እሱማ ሁሉም ሰው የተለያየ ባህሪ አለው። ክርስቲያኖች አስገድደው ክርስቲያን የሚያደርጉ አይደሉም። እስላሞች ናቸው በጎራዴና በእንትን ዓለምን አሳልፈው ግድ የለም አሳልፈው በጎራዴ አይደለም አንግባባም። እዚህ ጋር በጎራዴ የሚለውን የተሳለ ሰይፍን እየተምዘገዘገ መጥቶ ለሁለት ከፍላለሁ ያለው ኡራኤል ይቀጥላል። ያለ አውድ አላነብም። ይኸውልህ መጀመሪያ ይሄ ሰውዬ በክርስቲያኖች ህይወት ይመሰጥ ነበር አይልም። ቤተክርስቲያን ሲሄዱ ማና አንገቱን ይዞት የወሰደው ሰው አለ አይልም። ክርስቲያን አልሆነም። ክርስቲያን አልሆነም። ቅዱስ ኡራኤል መጥቶ በሰይፍ በተሳለ ሰይፍ ካስፈራራው በኋላ ነው የከረሰሰው። ይሄ ሰው ክርስቲያን ይሆን የተጠመቀው። ይሄ ሰውዬ ጭራሽ ማለት ነው። ይኸውልህ ቅዱስ ኡራኤል ሳይመጣበት በፊት ከብዙ ቀን በኋላ አለ በቅዱስ ኡራኤል ቤተክርስቲያን ውስጥ ይጸልይ ነበር። ይኸው ሲጸልይ ነው እኮ የተገለጠለት። አስገድዶ እኮ በእምነቱ እየጸለየ ቤተክርስቲያን ገባ ስላለ እኮ አይደለም ክርስቲያን አልሆነም። ይሄ ሰው ክርስቲያን የሆነው ቅዱስ ኡራኤል መጥቶ በሰይፍ ካስፈራራው በኋላ ነው። መጀመሪያ እኛ ቤተክርስቲያን እየመጣ ምን እንትን አለው? ፍላጎት አይደለም አይደለም እንዴ? ይሄው እኮ ከመጽሐፉ እኮ ይናገራል እኮ። አይናገርም። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም እኮ አይናገርም። የሆነ ሰው ነበር። ማን ነው የሚፈራው ግን? የክርስቲያኖችን አምላክ የሚፈራ ነው። የክርስቲያኖች የሚባል አምላክ የለም። ክርስቲያኖች እኮ አምላክ የሚፈራ ሲባል እኮ እግዚአብሔር ብለው ነው የሚያስቀምጡት እንጂ አላህ የሚፈራ ብለው እኮ አይደለም የሚያስቀምጡት። በእኛ አምላኩ ፈጣሪውን የሚፈራ ብለው ተብሎ ሲጻፍ እግዚአብሔር የሚፈራ ተብሎ ነው የሚጻፈው። በእኛ አምላክ በእኛ የእምነት ስርዓት እንደገና ማንንም ሳያስገድደው እኛ ቤተክርስቲያን መጥቶ ነው የጸለየው። እንዴ የጸለየው ምንድን ነው የጸለየው? ምን ጸለየ? እንዴት ጸለየ? እኮ ስርዓተ ጸሎት እንዴት ነበር?
እኮ እንደ ሙስሊም ነው የጸለየው እንደ ክርስቲያን? እሱ እንደምንም ይጸል እንደሚያውቀው ጸለየ። እሺ አሁን እንትን አድርገው አሳልፈው ወንድሜ አሳልፈው እንደሚያውቀው ሲጸልይ ይኸውልህ ራሱ ስለጸለየ እኮ በህልሙ ራእይ አየ። አዎ እኮ እንደራሱ ስለጸለየ የተሳሳተ ቦታ ገብቶ ስማ እስላም የተሳሳተ አያውቅም። ይኸውልህ በእስላም ራእይ የለም። ራእይ አይቶ አያውቅም እስላም። ለምን እንዴ? የለም በራእይ የላቸውም መጽሐፋቸው። እዚህ ጋር እኮ ነው ራእይ የሚለው። ለምን የለም? እንኳን ራእይ በፍጥረት የለውም መጽሐፋቸው። ቶ ና ገንተል እንኳን ራእይ በፍጥረት የለውም። ና አሳልፈው፣ ወደ ሰይፉ ወሰደና አሳልፍ። እሺ አንብብ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ ጠየቁን የጠየቀው አንድ ቀይ ሰው። አዎ እሺ። ቀይ ሰው መልአኩ ነው። በራእይ መልአክ ነው የሚገለጠው። እሺ በሰው አምሳል ተገልጦ አላለም። እዚህ ቦታ ምን አመጣኸው አላለም። እንደዛ አላለም። የራስህን አትርጉም። ትርጉም ከኪስ አውጥተህ እንዳዋቂ ይኸውልህ፣ ትርጉም ከኪስ አውጥተህ ኪስ ወለድ አንተን አታድርግ። አስመረህ አትለፍልፍ። አዙረው አውድ የሌለው ነገር አይሰራም። እሺ ገንጥል። ና ወዴት ነው የምትሄደው? ገንጥለው። ምኑ ነው ገንጥለው? አሁን ያነበብ ነው። አዎ አሳልፈው። አስመረህ እንደዚሁ ለፍልፍ እንጂ እኔ አሳልፈው እኮ አሳልፈው። ያኛው እሺ አንብብ፣ ጨርስ፣ ሂድ። ይሄ ጨረስ ነው። ያኛውን ነው። አሁንም ሄደህ ተጠመቅና ክርስቲያን ሁን። እሺ አለው። ሁን የኢየሱስ ስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። እሺ በማግስቱ ያ እዛ ጋር ተንባላታዊ ኤጲስቆጶስ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየው ነገረው። ማን ነው እሱ? ከንባላታዊ ማን ነው? እንትኑ ነው ራእይ ያየው ማለት ነው። አረቡ አይደለም። እሱማ አረቡ ነው። ይሄ ከንባላታዊ የተባለው ባለ ሰይፉ ነው። ቀይ ሰው ነው። ሂድ አንብብ። ከንባላታዊ የተባለው አንብብ። ግድ የለም አንፈልግም። አንብብ። በራእይ ያየውን ነገረው እኮ አለ እኮ። ከንባላታዊ ማለት ለኤጲስቆጶስ ነው አይነገረው እኮ። ሄደና በራእይ ያየውን ነገረው። ለኤጲስቆጶስ ነው የነገረው። ቆይ መልአኩ ነው ራእይ ያየው? መልአኩ ነው ወይ ራእይ ያየው? አይደለም። ስለዚህ ያየው አረቡ ነው፣ ሙስሊሙ ማለት። ሂድ ቀጥል እኮ እንትን እያልካ መጀመሪያ ከአውድ አትውጣ። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ለስንት ቀን አስተማረው? ለብዙ ቀን። አልመስል። ቀጥል። ጨርስ። አንብበው። ከ3 ወር በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል ሲል እስላሙ መለሰለት። ከዛስ ወደ ቀድሞ ከዛ በፊት ሲጸልይ የነበረው እንደ ሙስሊም ሆኖ እንጂ ክርስቲያን ሆኖ አይደለም። ቅድም ሲጸልይ ሲል እሺ ቀጥል። ለዛ ነው ተጠመቅ እያለ ያለው። ክርስትና ሳይቀማ የክርስትና ቆይ እኔ ስምንት ለምን ቤተክርስቲያናችን ውስጥ ገባ ስላልክ ነው። ቀጥል። ክርስትና የክርስትና ጸሎት የሃይማኖት ጸሎት ሊጸልይ አይችልም። ስለዚህ እንደራሱ ነው የጸለየው። ግን እግዚአብሔር ልቡናውን አይቶ ክርስትናን ሃይማኖቱንና ልቦናውን አይቶ አይደለም አስፈራርተው እነ ቅዱስ ዑራኤል ነው ክርስቲያን ያደረጉት። አንብበው። እሺ ቀጥል። ወደ ቀድሞ ስራህ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ ይላል። ስለዚህ ቀድሞ ስራው ለክርስትና የማይመችን ስለሆነ ጴጥሮስም ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ስለዚህ ልቡን ዘጋ መልሶ ማለት ነው። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብከው? ክርስቲያን አለመሆንን ማለት ነው።
ለምንስ አንተን በማስተማር እኔን ሙስሊም ማለት ክፉ ስራ ነው እያለው ነው። አዎ እንደ እስልምና ክፉ ስራ ነው። እኔ ሳው ደግምልሃለሁ፣ ሚሊዮን ጊዜ ደግምልሃለሁ ከፈለክ። እሺ ችግር የለውም ቀጥል። እኔ ኢኮኖሚዝም አይደለም እኔ የማምነው ኦርቶዶክስ ተዋህዶን ብቻ ነው። ቀጥል። እሺ አየህ እዚህ ጋር ጴጥሮስም ምን አለ? ለምን አደከምከኝ? እርሱም የነገረኝና ያስተማረኝ የለም ካለ ካልነገረህ እና ካላስተማረ ይህን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ይሄንን ነው ቅዱስ ዑራኤል ደግሞ የደገመለት ማለት ነው። ከዚህ በኋላ የአስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደፊተኛው ራእይ አየ። ራእዩንም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ አቆራርጠሃለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሁኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ተገደው ነው። አልተገደደም። ይሄ ሰው በራሱ ፍቃድ ነው ክርስቲያን የሆነው። ቅዱስ ዑራኤል አስፈራርቶት። ይሄ ብቻ መልስ። ይሄ ሰውዬ ተሰብኳል፣ መልአክ ተገልጦለታል። እየነገርኩህ ነው። አልሰማም፣ አልተመቸውም። ይሄ ሰው ተገደው በሰይፍ ነው ክርስቲያን የሆነው ወይስ በፍቃዱ ነው? አንደኛ በክርስቲያኖች ላይ አስፈራርቶታል። ወንድም አስፈራርቶ ነው። አዎ እኔም ስል የነበረው ወንድሜ ይሄ ሰው ክርስቲያን እንዲሆን ያደረገው ቅዱስ ዑራኤል በተሳለ ሰይፍ ተኝቶ ሳለ እየተምዘገዘገ ከሰማይ እየበረረ መጥቶ ለሁለት እቆርጣለሁ ለምን አባ ክርስቲያን አትሆንም ብሎ ካስፈራራው በኋላ ነው ክርስቲያን የሆነው። በፍቃዱ አይደለም። አዎ እቆራርጣለሁ ይላል እና እየተምዘገዘገ ነው። ምን እላለሁ? አታስፈራራ። በዛ ሁኔታ አይደለም። አላስፈራራ። ጴጥሮስን ስላደከመው ነው። መጀመሪያ ቤተክርስቲያን መምጣት አይጠበቅበትም። እንደዚህ መመርቀን አልነበረበትም። በክርስትና አልመረቀንም። ተገዶ ሳይፈልግ ተገዶ ነው ክርስቲያን የሆነው። አሁን ተመለስና አሁን ይሄ ካገኘ ነው ወደ ድርሳነ ዑራኤል ዘየካቲት ቅድም ያየነው ድርሳን 5 ቁጥር 11 ላይ ተመለስና የሁለት ሴቶችን እንየው። ጨረስኩ። እሱ ተአምር ነው እኮ አባቴ እኮ እንየው። አንተ ስበክ እዛ ጋር አንተ አስተምር። እኔ ዝም ልበልና ሴት ከሴት ጋር ተሳስመው ልጅ የተረገዘውን አንተ አስተምር። ክፈተው። ይረገዛል እኮ ክፈተው። እግዚአብሔር ከፈለገ የሚሳነው ነገር የለም። እግዚአብሔር የሚሳነው ነገር የለም። እሺ ና ተመለስና አሳየኝ። በቃ ጨረስን። ሌላ ጊዜ ደግሞ እንላለሁ። ተው ሁለት ሴቶች ከንፈር ለከንፈር ተሳስመው እንዴት ልጅ እንደሚረገዝ አሳየን። ተው ክፈተው። መጽሐፍ ከንፈር ለከንፈር አይልም። ከንፈር ለከንፈር ይላል፣ አፍ ለአፍ ይላል። ታዲያ አፍ ለአፍ ነው? ጉንጭ ለጉንጭ መሳሳም ምን ማለት ነው? አፍ ጉንጭ ነው እንዴ? አዎ። እና ምን ላይ አፍ ከንፈር ነው? አፍ ነው። ፊት ላይ አይደለም እንዴ ያለው? የፊት ገጽህ ላይ አይደለም እንዴ ያለው? እና ምን አገናኘው? ምን አገናኘው? አፍ ለአፍ ገጥመው ተሳሳሙ፣ በአፏ ምራቅ ገባ እኮ ነው የሚለው። ና ክፈተው። እንደዛ አይደለም መልሽ ቻው ይላል። ኖ ክፈተው። መጽሐፉ እጅ ላይ አለ። ክፈተው። ተሸማቀሃል። ክፈተው። ክፈተው። እኔ ያልተጻፈ አልተናገርኩም። እኔ ከፈትከው እኮ አሳየህ እኮ። አሁንም ክፈታት። ወንድ ከሆንክ ክፈታት። ምራቅ ወጣ ነው የሚለው። በተሳሳሙ ጊዜ በአፏ ምራቅ ገባ ነው የሚለው። ክፈተው። አዎ በቃ ምን ሰው ሲያወራ ምራቅ ይገባል እኮ። ታዲያ ምን ችግር አለ? ስለዚህ ትክክል ነው። ልጁ ግን አባቱ ማን ነው? በሞቴ እሱን መልስልኝ። ልጁ አባቱማ ያው እግዚአብሔር ነው የሚሆነው፣ ፈጣሪው እግዚአብሔር ነው አባቱ። ሁለተኛ ባለምራቋ ሴትስ አሁን ግን ምራቅ ስጋ ሆነ ብል ወንድሜ ምራቅ ስጋ ሆነ ብንል ችግር አለው እዚህ ጋር? አይ አይሆንም። እሱ ሆነ እኮ በተአምር የተፈጠረ ነው አባቴ።
እኮ ምራቅ ስጋ ሆነ እዚህ ጋር ተአምር እየለየህ እኮ ምራቅ ስጋ ሆነ ብንል ችግር አለው ወይ? ተአምር እየለየህ እኮ ምራቅ ስጋ ሆነ ወይ በተአምር? አዎ እሺ አመሰግናለሁ። ቴንክ ዩ አመሰግናለሁ። እንደው አንተ ክበር ባለህበት ክበር። ምራቅ ስጋ ሆነ አንድ የተረገመ ስማ፣ አንድ የተረገመ ሰው እቺ ሴትዬ ግን በአፏ ተረጭ ነበረ ማለት ነው ብሎ አለ። አንዱ የተረገመ ሰው ስለዚህ ስናወራ ማለት ነው። አመሰግናለሁ። ግን አንተ የተባረክ ሰው ነህ። መጽሐፉን ዱቅ አድርገን የገለጽከው በጣም ነው ማከብርህ። ድርሳነ ዑራኤልን በድፍረት ሴት ለሴት ተሳስመው ልጅ ይወለዳል፣ ይረገዛል፣ ምራቅ ስጋ ሆነ ማለት እንችላለን ብሎ በድፍረት የተናገረ ወንድ ነህ አንተ በእውነት ቬሮን። በጣም ነው አላሳሳትከኝ፣ ያሳሳትከኝ እንዳይመስልህ። አልተሳሳትክም። አዎ ምክንያቱም እኔ በተአምር ሰው እንደሚፈጠር አምናለሁ። አልተሳሳትክም። እኔ እኮ ተሳሳትክ አላልኩም። ትነግሩኛላችሁ በተአምር ሰው ይፈጠራል ነበር። ካሜራውን መዝጋት ፈልገህ ነው ወይስ ማዞር ፈልገህ ነው? ልንገርህ። ማዞር ፈልጌ ነው። እሺ አየኸው ግን ብለስ አብዲ ወይ አብዲ ነኝ ልክ ነኝ። ምን ብሎ ነው? አዎ አየኸው፣ ይሄ አገኘ ነው። የለም ሊል ነበር የገባው። ከመጽሐፉ ይሄን አነበብ ነው። አንድ ሙስሊም ሰው ቅዱስ ዑራኤል አስፈራርቶ በሰይፍ ቆራረጣለሁ፣ ለሁለት ከፍላለሁ፣ ክርስቲያን መሆን አለብህ ብሎ አስገድዶ ክርስቲያን አደረገው። ከባድ ነው። ታዲያ እንደዛ ከሆነ እኮ ወንጀለኛ እያደረገው እኮ ነው። እንትን መልአኩ ነው እንደዛ የሚያደርገው። መልአኩ አዎ አሸባሪ ሆነ። ቀላል አሸባሪ። እንደዛ ከሆነ እኮ አይ መልአኩ ራሱ እኮ ወንጀለኛ ያደረጉት። እኔ ግን ምራቅ ስጋ ሆነ አላለም። በድፍረት እኔ ለመጀመሪያ ጊዜ በድፍረት ምራቅ ስጋ ሆነ ያለ ሰው ይሄ ሰው ብቻ ነው። ምራቅ ስጋ ሆነ ለማን ነው እንደዛ ያለው? አለ እኮ አለ ልጁ ልጁ አለ። በሰው ስጋ ቅድም ያነበብነው እንትን የለም ሴት ከሴት ተሳስመው ሊተወለደ የሚለው እሱን ምራቅ ስጋ ሆነ አለ ልጁ ራሱ ማለት ነው። ቬሮን ማለት እንችላለን፣ ምራቅ ስጋ ሆነ ማለት እንችላለን አለ። እዚህ ጋር ደግሞ ቅዱስ ዑራኤል የፈለገውን ማድረግ ይችላል፣ ከፈለገ ማስፈራራት፣ ከፈለገ መቆራረጥ ይችላል አለ። ተመለስክ እንደ ቬሮን? አዎ። እና ምራቅ ሰው ያ ጽንስ ሰው ከሆነ ስጋ ሆነ ማለት ምንድነው ታዲያ? እንትኑ እኔ እኮ አልተፈጠረም አልተወለደም አላልኩም እኮ። እኔ እኮ እንደዛ ብዬ ስል ኦርቶዶክሳውያን ይመጡና አንተ ውሸታም ይላሉ። አሁን ምንድነው የሚያስፈራቸው? ቬሮን ተአምር ነው። ቬሮን እኮ ከምራቅ ልጅ ተወለደ፣ ምራቅ ስጋ ሆነ። ልክ ቃል ስጋ ሆነ እንደሚባለው እዚህ ጋር ምራቅ ስጋ ሆነ ማለት ችለናል። እኔ በጣም ስለማከብርህ ሌላ ቃል ልጠቀም ነበርና አከብራለሁ። ቬሮን ትህትናን ራሱ ገዢ ነው። ሰው ስጋ የለውም እንዴ? እኮ ያቺ ሴት ባለምራቋ ሴት ለልጁ ምኑ ናት እንዴ? ለልጁ አዎ ምኑ ናት? እዚህ ጋር እኛ አይመለከተንም። በቃ ለዛች ልጅ ይመለከተናል። ተው ቬሮን፣ ለልጁ ምኑ ናት? ባለምራቋ ሴት ለልጁ ምኑ ናት? ተው በሞቴ መልስ። ለልጁ ምኑ ናት? ምክንያት ናት። አባቱ ናት። ምክንያት ናት። ለመፈጠሩ ምክንያት ናት። አባቱ ናት ወይ? እሱን አንተ እንደፈለክ በለው። እኔ ምክንያት ናት ነው የምለው እኮ። አባትህም እኮ ምክንያት ነው ለአንተ። ወደዚህ ምድር ለመምጣቱ ምክንያት ናት እኮ። አባትህም እኮ ለአንተ ምክንያት ነው አይደል? አባቴማ በተፈጥሯዊ መንገድ የወለደኝ አባቴ ነው። ይሄ ደግሞ ህግ ጥሳ የወለደችውን ልጅ ምንድነው? ህግ ጥሳ አይደለም እኮ። ምንድነው የምትለው? ምኑ ናት እኮ? ምኑ ናት? ምክንያት ናት።
ባለምራቋ ሴትዮ ምኑ ናት? እንዴትስ በአፍ ወደ ጨጓራ እንጂ ወደ ማህፀን እንዴት ይገባል ምራቅ? ወንድሜ ተአምር እኮ ነው። እንዴት ይገባል? እንዴት ይገባል? መልስልኝ። ተአምር ነው። ተአምር እኮ እንዴት ይገባል? ምክንያቱ እኮ ነው መሳሳም ያስፈለገው ወንድሜ። መሳሳምና ምራቅን ያስፈለገው ማህፀን እንዲደርስ ነው። ማህፀን ስለሚደርስ ነው ወንድሜ። ተአምር አምላካቸው ማህፀኑ ጋር ስለሚደርስ ነው ምራቅ ያስፈልገው። ይሄ መልስ። እሺ አንተ ለምን አስፈልግ? እምነት ምንድነው አንተ? እኔ 665 ነኝ። አንድ ቀን የቀረ 666 ለመሆን ከፈለክ አንተ መጥተህ መሙላት ትችላለህ። አንተ መጥተህ መሙላት ትችላለህ ከፈለክ። እንትናል 666 ሆነ ነው እንዴ አንተ? ጭራሽ በተአምርማ የሚያቃጥልህ ሰው ስለሆንክ ነው። ተአምር እኮ በቃ እናንተን ያንገበግባችኋል። እኔ 666 ነኝ አላልኩም። በምራቅ እንዴት ልጅ ይወለዳል? በአፍ እንዴት ወደ ማህፀን ምራቅ ይደርሳል እያልኩ ነው። ባለ ምራቅ ዋሲትዩ ልጅ ምን ሆናት እያልኩ ነው። ይሄ ጥያቄ ነው መልስልኝ። አንድ ትላምጣለህ። አንድ ታሪክ ከመጽሐፍ ቅዱስ አልፈልግም። ይሄን መልስልኝ መጀመሪያ። መልስልኝ። ለምን መጽሐፍ ቅዱስ እጅህ ላይ አለ? እሺ መጽሐፍ ቅዱስ እጅህ ላይ አለ? አመጣለሁ። አሁን ቅርብ ነኝ እኮ መጽሐፍ ቅዱስ እጅህ ላይ ካለ አንድ ነገር ልንገርህና ከፈት። አንብበህ ታውቃለህ? ቆይ አንብበህ ታውቃለህ? መጽሐፍ ቅዱስ እኮ ልንገርህና ከፍተን እናንብብ። እኔን ደግሞ እኮ አስጨርሰኝ። ይኸውልህ እኔን አሁን ምን ለማለት እንደፈለኩኝ አስጨርሰኝ። አሁን ምንድነው ተአምር ምናምን ሳይሆን አንድ ነገር ከዚህ ጋር የሚመሳሰል ነገር በመጽሐፍ ቅዱስ ደግሞ ይኸውልህ መጀመሪያ እኔ አሁን አንተ እምነትህ ምንድን ነው? ነገርኩህ እኮ። እምነት ካለህ ንገረኝ። ነገርኩህ እኮ። ከሌለ እምነት ከሌለው ሰው ጋር አላወራም። ነገርኩህ። አይ ግድ የለህም እሱ 665 የሚባል የለማ አለ። ና ክፈት። ሮሜ 1:25 ላይ ክፈተው አንዴ ዝም ብለህ ግድ የለህም። መጣው። እሺ ጳውሊት አለሽ? እንዴት ናችሁ? ደህና አደራችሁ? ሰላም ነው። እሺ ሮሜ ስንት ክፈተው? አንድ ክፈተው። ና ክፈት። ዶሚኒክ ካሜራውን ላጥ ክፈት። ካሜራ ክፈት ነው የምትለኝ? አዎ እንየው። ሮሜ 1:25 ምንድን ነው ይሄ? አይታይም። ደቀቅ ያለ ነው። ምን ላድርገው? አይታይማ። ችግሩ እያየን እንድናነበው ነው የፈለግነው። ሌላ የለም። ሌላ የለም። አቀረው ሌላ ነው። ከዚህ የባሰ ነው። ይደቃል። ከዚህ በኋላ አሁን አይታይም። ከ20 ጀምረህ አንብብ። እኔ ላንበው? እሺ እሺ 20 የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው
ቀጥል። አዎ ሰው የሚለውን አስምርበት። ቀጥል። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። እሺ ቀጥል፣ አስምርበት። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። አዎ ቀጥል። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ቀጥል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምን ስላደረጉ? እግዚአብሔር የማይጠፋውን እግዚአብሔር በሚጠፋውን የሰው ልጅ መስለው ቀርጸው ሰውን ስላመለኩ ይላል ከላይ አይደል? ስለዚህ እግዚአብሔር ምን አደረጋቸው? ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላል። ከዛ እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔር ለምንድን ነው አሳልፎ የሰጣቸው? እርስ በርስ በፍትወት ስለተቃጠሉ እኮ። ወንድ ከወንድ ጋር እንዲገናኝ፣ ሴት ከሴት ጋር እንድትገናኝ ነው አይደል ያደረጋቸው? ምን ስላደረጉ? የማይጠፋውን እግዚአብሔር በሚጠፋው የሰው ልጅ መስለው ሰውን ስላመለኩ ነው የሚለው አይደል? ቅጣታቸው ምንድነው? ቅጣታቸው ሶዶምነትን ነው። እግዚአብሔር ሶዶም እንዲሆኑ ሰው ስላመለኩ ሶዶም አደረጋቸው። ለገዛ ነው ለራሳቸው ምኞት አሳልፎ ሰጣቸው ነው የሚለው ማለት እኮ። እግዚአብሔር ነው አሳልፎ የሰጣቸው እኮ። ተዋቸው በቃ። እግዚአብሔር በቃ ዝም አላቸው። ቅጣት ነው። ዝም አላቸው አይደለም፣ አሳልፎ ሰጣቸው ነው። እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። አዎ አሳልፎ ሰጣቸው። ቅጣት ነው። ዝም አላቸው። ቅጣት ነው። ስለዚህ እዚህ ጋር ምንድነው? እግዚአብሔር በምንድን ነው የቀጣቸው ወንድሜ? በሰዶምነት ነው የቀጣቸው። ወንድ ከወንድ ጋር እንዲገናኝ፣ ሴትም ከሴት ጋር እንድትገናኝ አሳልፎ ሰጣቸው። ለምን ሲባል የማይጠፋውን እግዚአብሔር ትተው የሚጠፋውን የሰው ልጅ ስላመለኩ ይላል። ጳውሎስ እዚህ ጋር ያመጣው ታሪኩን ነው ያመጣው። ምንድነው? የምን ታሪክ? እነሱ እግዚአብሔርን በተዉ ጊዜ ለራሳቸው ፍላጎት ነው እንጂ እግዚአብሔር ወንድ ለወንድ ሴት ለሴት እንዲጋባ ራሱ አመልክቷቸው አይደለም። አሁን ያንተ ንግግር ራሱ እንደዛ እንዲሆኑ አደረጋቸው የሚል ነው። ለፍላጎታቸው አሳልፎ ሰጣቸው፣ ዝም አላቸው፣ በቃ ተዋቸው። ይሄ ከባዕድ አምልኮ የሚመጣ ነው። እንደዛ የሚባል ነገር የለም። እግዚአብሔር አሳልፎ ሰጥ መጀመሪያ ልባቸውን አጨለመ፣ ከዛ አሳልፎ ሰጣቸው። ለምን? ሰው ስላመለኩ ነው የሚለው። የሚጠፋውን ሰው የማይጠፋውን እግዚአብሔር ክብር በሚጠፋው ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም እግዚአብሔርን እውነት በውሸት ስለለወጡ በእውነት ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ለማን ሰጣቸው ማለት ነው? ለሶዶም ነው። ለአውሬው ሰጣቸው እኮ እያልኩ እኮ ነው። እግዚአብሔር እንደዚህ ማድረግን እየተቃወመ እግዚአብሔር እንደዚህ ወንድሜ እየተቃወመ ሶዶምነትን እየተቃወመ እግዚአብሔር ሶዶምነትን ይቃወማል። ሰውንም የሚያመልኩ የማይጠፋውን እግዚአብሔር በሚጠፋውን የሰው ልጅ
የቀርጸው መስለው የቀረጹ ሰዎች የፈጠሩ ግን በምንድን ነው የቀጣቸው? አስቦረሻቸው ነው የሚለው። በሚቃወመውና በሚጠየፈው ስራ እነሱ እንዲቀጡ አደረገ። እግዚአብሔር ግን ተመልሶ ይህን ስራ ይቃወመዋል። ለምን ይቃወመዋል? ሰውን ያጠፋ ሰው የሚቀጣበት ከሆነ ለምን ተመልሶ ይቃወመዋል? ራሱ ይቀጣበታል። ሰዎችን አሳልፎ ይሰጣል። ኧረ ተው ኧረ አንተ ሰውዬ ትርጉም ዝም ብለህ በራስህ እንትን አትሂድ። እኔ ምንም እንደተጻፈው ነው እንደተጻፈው እኮ ነው። ምን ጨመርኩት? በገዛ ፍትወታቸው ተዋቸው ነው እኮ የሚለው። አሁን ልክ አይልም። ከእግዚአብሔር አምልኮ ስትወጣ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ነው የሚለው። ከየት አምጥተህ እኮ አሳልፎ ሰጣቸው እኮ እግዚአብሔር ነው ማለት ነው አይደለም። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር አለ። እግዚአብሔር ምን አደረገ? በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው አለ። ይህም እግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የማይገባውን ስራ፣ ወንዶችም ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ትክክል። አሁን እግዚአብሔር ነው የቀጣቸው። እግዚአብሔር በመቀጣቸው በልባቸው እግዚአብሔር መቀጣቸው እግዚአብሔርን ካዱ አይደለም በልባቸው እያነበብከው እንደገና እኮ እንትን ትላለህ። እግዚአብሔርን ካዱ እኮ በቃ አይልም። አመለኩ። ጣዖትን አመለኩ። ያልተጻፈውን አታንብብ። እግዚአብሔር አሳልፎ ሰጣቸው። እግዚአብሔር የቀጣቸው ሰውን ስላመለኩ ወንድሜ ሰውን ስላመለኩ በሶዶም ስራ ነው የቀጣቸው። የሉጥ ህዝቦች ሶዶማውያን ስለሆኑ ከመሬት ገጽ አጠፋቸው እግዚአብሔር አይደል? እዚህ ጋር ግን ሰው ይቀጣበታል። አሁን ደግሞ እግዚአብሔርን ስተተኛ ለማድረግ መጣህ። ራሱ ነው፣ እኔ አይደለሁም። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት በልባቸው ባሰቡት ፍትወት ማለት ነው ወደ ርኩሰት አሳልፎ ሰጣቸው። በቃ ተዋቸው። ነፃ ፈቃዳቸው ነው። ተዋቸው። አሳልፎ ሰጣቸው። ምን ስላደረጉ? በልባቸው ፍትወት። ይህም እግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው አለ። አመለኩ። እንደገና በልባቸው ፍትወት። እዚህ ጋር ሌላ ጥያቄ አነሳብሃለሁ። የሚጠፋውን ሰውና የተፈጠረውን ሰው ስማ። የተፈጠረውን ሰውና የሚጠፋውን ሰው ኢየሱስም የተፈጠረ ሰው ነው፣ የሚጠፋም ሰው ነው። እዚህ ጋር ሌላ ጥያቄ ነው። እኔ ግን ጥያቄ እሱን እንተውና እግዚአብሔር እንደዛ ስላደረጉ ቂጣቸውን በማስቦረሽ ነው የቀጣቸው ነው የኔ ሐሳብ። በገዛ በልባቸው ፍትወት አሳልፎ ሰጣቸው። እግዚአብሔር ቅጣት ነው የቀጣቸው። እግዚአብሔር በዚህ እኮ ይኸውልህ ብራዘር አልገባህም? ዝም ብሎ ራሱ በራሳቸው ፍላጎት ራሱ ወንድም አምላካችን አሁንም የሎጥ ህዝቦች ለምን አጠፋቸው? እግዚአብሔር ለምንድን ነው ያጠፋቸው? የሎጥ ህዝቦች ለምንድን ነው ያጠፋቸው? ነፃ ፈቃዳቸው ነው፣ መብታቸው። የሎጥ ህዝቦች ምንድን ነው ያደረጉት? ይሄ እኮ ተጻፈልህ እኮ የሎጥ ህዝቦች መነሻቸው ከአምላክ መለየት እኮ። ምን ስላደረጉ? ወንድ ከወንድ ጋር ሶዶም ስለሆነ አይደል? ሶዶም ሶዶምነት በእግዚአብሔር ዘንድ ያስቀጣል፣ ያስቀስፋል። እዚህ ጋር ግን እግዚአብሔር ፈጣሪውን ትተው የተፈጠረውን ስላመለኩ የሶዶሙን ስራ እንዲያደርጉ አሳልፎ ይሰጣል፣ ይቀጣል። በዛ ቅጣት ነው እግዚአብሔር ዘንድ። አመሰግናለሁ። በብሉይ ይቀጣ ነበረ። አመሰግናለሁ። በቃ መለሰው። በብሉይ በሶዶማዊ ስራ ይቀጣቸው ነበረ። እንደፈለጉ እንዲጨቀያዩ ጭቃ እንዲደራርጉ አሳልፎ ይሰጣቸው ነበረ አለ በብሉይ ራሱ። አመሰግናለሁ። በቃ ጨርሻለሁ። ይቀጣ ነበር ማለት በእሳትና በዲን የሱ ቅጣቱ አሳየን እኮ። አይደለም የሱ ቅጣቱ እዚህ ጋር ነው። ማስቦረሽ ነው ቅጣቱ።
ድርጊቱ አያ ዝም ብለህ ያልተባለ ነገርማ እንትን አትበል። ተብለዋል ድርጊቱ ነፃ ፈቃድና ሰይጣን ያመጡት ናቸው። ለማንኛውም ቬሮ አሁን ደግሞ መጽሐፉ የሚለው እዚህ ጋር የፈጣሪውን ትተው የተፈጠረውን ስላመለኩ እንደፈለጉ በሰዶማዊ ስራ እንዲደራረጉ ነው አሳልፎ የሰጣቸው። ይሄ ቅጣት ነው። እዛ ጋር ግን ጥያቄ ምንድነው? ፈጣሪውን ትተው የተፈጠረውን ሰው ስላመለኩ ነው የሚለው ራሱ። አሁን ኢየሱስ ሰው ነው አይደለም? የተፈጠረ ግን አይደለማ። የተፈጠረ ነው። የተፈጠረ ነው። እስቲ አሳየኝ አንተ። ክፈት። ፍጡር ነው የሚል አሳየኝ እኮ ክፈት። ከየትኛው መጽሐፍ ነው የምትሰጠኝ? ከመጽሐፍ ቅዱስ ነው። አንዴ ምን አገባህ አንተ? አንተ 665 ነው። ክፈት ወንድ ነህ። ክፈት 665 ነው። ወንድ ነህ። ከራስህ መጽሐፍ ኢየሱስ ክርስቶስ ፍጡር እንደሆነ ላሳይ። ክፈት። እሺ አንተ እኔ ደግሞ ፈጣሪ እንደሆነ ሳመጣል ትቀበላለህ? አታመጣም። ትቀበላለህ ወይ? አታመጣም። የለም ሳይኖር ምን እቀበላለሁ? ምን እቀበላለሁ? እኔ ደግሞ ስላለ ትቀበላለህ ወይስ አትቀበልም እያልኩ ነው። የለም አልኩህ እኮ ምን እቀበላለሁ? ሳይኖር ካለ ትቀበላለህ ወይ? የለም ክፈት። ፍጡር እንደሆነ ያው ዝም ብለን እንዴ አሁን እኮ በምታነበው እንኳን እኮ እያያዝኩህ ነው። ግን አሁንም ኢየሱስ ክርስቶስ ፈጣሪ እንደሆነ አምላክ እንደሆነ ባመጣል ትቀበላለህ አትቀበልም? አይደለም። የለም እንደዛ ፈጣሪ ነው የሚል የለም። ክፈት። ትቀበላለህ ወይ? እየነገርኩህ ነው። እኔ ሳይኖር ምንድነው የምቀበለው? ሳይኖር ምን እቀበላለሁ? የለም እንደዛ የሚል የለም። ክፈተው። ኢየሱስ ፍጡር እንደሆነ እንያው በቃ ፍጡር የሚል የለም አለ። ያውጣ ቤቢ ይቅርታ ኖ ይቅርታ ቤቢ ያውጣ እስቲ አብዲ አያወጣም። ፍጡር እንደሆነ እንየው መጀመሪያ። ፍጡር እንደሆነ ቃል ስላለ ጥቅስ ስላለ እሱን እንየው መጀመሪያ። ኢየሱስ ምንም ችግር የለውም። እኛ በመጽሐፋችን እንኳን አናፍርም። ግን አንተ ፈጣሪ መሆኑን ፈጣሪ የሚለው ቦታ የለም እኮ። እሺ አውጣ፣ ችግር የለውም አውጣ። እንዲያወጣ እኮ አይደለም እናንብበውና ከዛ ፈጣሪ አለመሆን ደግሞ እንቀጥልበታለን። አብዲ እሺ ክፈተው። ካልተቀበልክ ያንተ ኑፋቄ ክፈተው፣ ችግር የለውም ክፈተው። ዘረዝር አልሰማም። ክፈት። ወይ ፍጡር እንደሆነ እናሳይ፣ ወይ ፈጣሪ እንደሆነ አሳይ። ክፈት። ሁለቱንም አንድ መርጠህ ክፈት። አሳይሃለሁ። ትቀበላለህ ወይ? አሳየኝ። ክፈተው። የኔ መጽሐፍ ነው የእንትን ያልኩህ አይደለ? አንብብ የምትለኝ ክፈተው እኮ መጽሐፍ ነው። ክፈተው። አሳይ። ትቀበላለህ ወይ? ክፈት። ፈጣሪ እንደሆነ አልክ። ክፈተው። ወይ ፈጣሪ እንደሆነ አሳየን፣ ትቀበላለህ ወይ? ወይ ፈጣሪ እንደሆነ አሳየን፣ ወይ ፍጡር እንደሆነ እናሳየህ። ክፈተው። ሁለቱን አንዱን መርጠህ ክፈት። እኔ ፈጣሪ እንደሆነ አሳይሃለሁ። አንተ ትቀበላለህ ወይ? ክፈት። ካልተቀበልክ እኔ ለምን እለፋለሁ? ልክ እንደ ቅድሙ ሰውዬ ማለት ነው። ምን መልአኩ መጥቶ ካላስፈራራ አትቀበልም ማለት ነው። ክፈተው። የለም ወንድ ከወንክ አንተ ኢየሱስ ክርስቶስ ፈጣሪ ነው የሚለውን አውጣ። አወጣልሃለሁ። ትቀበላለህ? አውጣ። ምን ይሰራልሃል? ይሄ ካልተቀበልክ ለምን እኔ መጽሐፉ መጮቻ ላሳየሽ? ፍጡር እንደሆነ ላሳየህ። እኔ አታሳየኝም። እሱ ፍጡር እንደሆነ አታሳየኝ። ውረድ፣ ሂድ፣ ሽንታም። ይሄ ነው ልባችሁ። ምንም አትችልም። የለም ኢየሱስ ፈጣሪ ነው ትላለህ እንዴ? ፍጡር ነው የሚል መጽሐፍ ቅዱስ ውስጥ ያለው ሰው ነው፣ ፍጡር ነው፣ ደካማ ነው፣ ከራሱ ምንም ማድረግ አይችልም። ጌታ ተደረገ፣ ስልጣን ተሰጠው፣ ደካማ ነበረ፣ ከራሱ ምንም አያደርግም፣ ስለ ነገ ምንም አያውቅም። ስለ ራሱ ቢመሰክር እውነት አይደለም። ራሱ ስለ ራሱ እንኳን መመስከር የማይችል ሰው ነው። ፈጣሪ ነው። ማን ላይ ነው እንደዚህ አይነት ዥዋዥዌ የምትጫወቱት? ጭራሽ ፈጣሪ ነው ኢየሱስ። እኔ ስለ ራሴ በመሰክር ምስክር እውነት አይደለም፣ ስለኔ የሚመሰክር ሌላ ነው አለ። እኔ በአባቴ ስም መጥቻለሁ፣ ሌላው በራሱ ስም ቢመጣ አለ እሱን ትቀበላላችሁ።
አያችሁ ምን ማለት ነው? በራሱ ስም የሚመጣ ሐሰተኛ ነብይ ማለት ነው። እሱ ግን እኔ በአባቴ ስም መጥቻለሁ ማለት እውነተኛ ነብይ ነኝ ማለት ነው። ልክ በምንድን ነው በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ስለሚለው ማለት ነው። በቃ እንደዛ ነው የሚለው መጽሐፍ ቅዱስ። ከእግዚአብሔር ሰምቼ የምነግራችሁ ሰው ልትገሉኝ ትፈልጋላችሁን አላቸው። ሰው ነኝ አለ እኮ በቃ አለቀ። በሰውና በእግዚአብሔር መካከል ያለው አንድ አለ፣ እሱም ሰው የሆነ ኢየሱስ። ጨርሻለሁ። አመሰግናለሁ። ከዚህ በላይ ምንም አላወራም። ሌላ እንዴት ነህ? አይ ልተኛ ስለሆነ በቃ እንዴት ነህ? ሰላም ነው። ዛሬ አንደኛ ነው። የሚያምኑት የነበሩት ውሸት እንደሆነ እኛ የምናወራው ሁሉ ውሸት ነበር የሚመስላቸው። አየህ፣ ተዋረደ፣ ፈራ። አገዘን። ልጅ እኮ ድርሳነ ዑራኤልን ተሸክሞ መጣ። አመነ እኮ ብዙ ነገር እኮ አመነ። በቃ አዎ አለ እኮ። በጣም ነው የሚገርመው። እየገባችሁ እኛ ጋር ነው ዲቬት አድርጎ እዛ የውይይት ጥሪ እናቅርብ። ባቢ ጌታን እናቅርብ። ለማ እንዴ አላየህም እንዴ? ትናንትና ቃል ስጋ ሆነ። ወሂድን እኮ ከወሂድ ጋር ወያያለሁ አለ እኮ። እንደዚህ አወያዩኝ። የት አለ? ፈሪ ነው አለ እኮ። እዚህ ምጣ ከኛ ጋር ወይ ቃል ስጋ ሆነ። ቃል ስጋ ሆነ። ቃል ስጋ ሆነ። ይሄ የሚንተባተበው የፎይ ወንድም ደደቡ ምራቅ ስጋ ሆነ ነው እንደሰበሉት። ያው እንደዚህ ካላገናኛችኝ እና ለማንኛውም ተኛ። በቃ ልተኛ ነው። እስኪ ኮፒ ሊንክ አድርጉት፣ በደምብ ታፕ ታፕ አድርጉት። ቃልም ሆነ ሰዎች ዛሬ የት ሄደው ነው? ሩሄና ተኝተሽ ነው? ኧረ አለው። እንዴት ነህ? እንዴት ነሽ? እንዴት አየሽው? አይ አሪፍ ነው። እግዚአብሔር ዛሬ ተለየብሽ። አፋጠጣቸው። ጀለስ ሌላ ታሪክ ውስጥ ነው። እንዴት ነህ አንተ? ፈጣሪ ይመስገን። አውሩ አንዴ አውሩ አለው። እየጻጻፍኩ ነው ሰው ጋር። ለምን አንጠራቸውም እዚህ ቤት? ምን ታያለሽ? ጥሩ ሀሳብ ነው። አይመጡም እንጂ ችግሩ ይምጡ። እውነት ዲቤት ያርጉ እንደዚህ ከአባቢ ጋር አ እሺ፣ ቪዲዮ እንሰራለን። ሸራ እኮ አንቺ ክፈት አልከፍትም። ያንተ አይ ኮንፊደንሱ ማታ ያቺ ጆኒ ነው የቅድም ልጅ ሄደ ነበር ስሰማው ነበር። በጣም ባለጌ ነው ግን የሌለ ወይ ግን ያቺ ሙስሊም ናት ክርስቲያን ናት? አይ ሙስሊም ክርስቲያንም አይደለችም እንደምትናገር ከሆነ ይሄ ማንም ደረመናም እየተነሳ ዝም ብሎ እንትናና እንትና ያወያያቸዋለሁ ምናምን ይሄ ደረጃቸውን ከፍ ለማድረግ ተቀባይነት የለውም። ስማ ሌላ ቲክታክ ላይ ወይድን የሚመጥን ሰው የለም። እሱ ጋር በድፍረት ሊያወራ የሚችል ሰው የለም። ያውቃሉ። እሱ እነሱ ጋር እንደማያወራ ስለሚያውቁ ነው። እነሱ ወንድ ከሆነ ይቅጠመን የሚሉት አውቀው ነው። እሱ ጋር እሱ ቢሸናባቸው ተመስገን አምላኬ በአይነ ስላየኝ አመሰግናለሁ ይላሉ። ቢሸናባቸው እኮ ነው። ተውና ቢያወራቸው እነ ቃል ስጋውን ነው እፎይ ምናምን የምትላቸው ቆሞ ቢሸናባቸው ደስ ይላቸዋል። ደስታቸው ነው። አመሰግናለሁ ጌታ ይላል።
እሱን የሚመጥን ሰው የለም። እሱ ከባድ ሰው ነው። እውቀት አለው። እውቀት ካለው ሰው ጋር ብቻ ነው የሚያወራው። እዚህ ጋር እየመጡ ደረጃቸውን ከፍ ለማድረግ ምንም ማንም እንቁራሪት አይነት ሰው እዚህ ጋር ይመጣና ምንድነው ናፈቀን እኮ ሙስሊሞች ጋር ማውራት። ሙስሊሞቹን ተውና እኔ አንድ ጥያቄ ጠይቃቸዋለሁ ነው በቃ አንድ ጥያቄ። እኔ አንድ ጥያቄ ነው ተው ንጽጽር ሰዓት እየተሰጠ ምናምን ደግሞ እነሱ ጋር አንድ ጥያቄ ነው። እኔ አንድ ጥያቄ አለኝ። ልብ ካላቸው መጥተው ይመልሱ። አይመልሱም፣ አይችሉም። ሁሉም ሰው እየተነሳ ፊት የሚለው ወይ ለምንድን ነው እኛ ጋር የሚያወራው ይላል። ምን ብሎ ነው የሚያወራው? ልጆቹን ነው ልጆቹን ያሳድግበት። እናንተ ምን ብሎ ነው እናንተን የሚያሳድገው? ከኩበት ለቀማ ወጥተው በኦንላይን ሃይማኖት እንትን ያደረጉ ሰዎች እና በቲክታክ መጥተው ንጽጽር ለነሱ ሚስጥር የሆነ ሰዎች ይመጡና እንትና ጋር እኮ ነው ማውራት የምፈልገው ለምንድን ነው የማያወራን ፈርቶ ምናምን ይላል። አያወራችሁም። ስትቃጠል ትኖራታለህ እንጂ እሱ ጋር አታወራም ነው። እሱ ቢሸናብህ ትፍ ቢልባችሁ እናንተ ደስታችሁ ነው። ቢትፍ ቢልባችሁ እኮ ነው ተመስገን አምላኬ አመሰግንሃለሁ ትላላችሁ። አረገዝን እንዲሉ ትፈልጋለህ እንዴ? ደግሞ ምራቅ በወሷ ተው እንጂ ቀልድ ነው ይሄ። ማንም ውዳቂ እየተነሳ እኛ ጋር ለምን አያወራ ምናምን አውቀው ነው እንደንትን እንደማይቆጥራቸው ስለሚያውቀው ነው። ምንም ውዳቂ ናቸው እኮ እንደዚህ እርጥብበት ናቸው እኮ ምንም እውቀት የላቸውም። ገብቷል። ባለፈው ያደረገው የውይይት ጥሪ ተመችቶኝ ነበረ። መቼ እንደሚያደርጉት አላውቅም። ሰውየው ረጋ ያለ ሰው ነው፣ የተማረ ሰው ነው፣ በትህትና የሚያወራ ሰው ነው። ገብቷል። በአፉ የሚጸዳዳ ሰው አይደለም፣ ረጋ ያለ ሰው ነው። እሱ ጋር ቢያወሩ በቃ መልካም ነገር ነው እንጂ እነዚህ ማን ነው የምትለው? አገር ቤት ይሄ እኮ አገር ቤት እኮ የሙስሊሞቹ ጾም እንትን ጋር ሾርባ ሲጠጣ የነበረው እኮ ነው። ተደብቆ ገብቶ ሙስሊም ነኝ ብሎ ማለት ነው። እንደዚህ እኮ ነው። ውሸታም ነው እሱ። ተደብቆ ገብቶ ማለት ነው። ጀለብያውን ላይ ለብስ ነበር አለ አንዱ ሰው። ለምን ሲባል ሾርባዋን እንዲጠጣ ገብቷል። ጨልጦ ይወጣ ነበረ። ይሄ ምራቅ ስጋ ሆነ ምናምን የሚባለው ማንም የምትለው ቃል ስጋ ሆነ ምራቅ ስጋ ሆነ የሚባለው ዲቭ ነኝ ምናምን የሚለው ውሸታም። ስምህ ማን ነው? አሰላሙ አለይኩም ሲሉት እኔ ዳውድ ነኝ ምናምን ያለ ነው። ጀለብያ ለብሶ ይገባ ነበር አሉ ሾርባዋን ለመጠጣት። እንደዚህ ነው ታሪኩ። እሱ ምንም እውቀት የለውም። እንደዚህ ስለ መጽሐፍ ቅዱስ ምን ያውቃል? እየተንሾካሾኩ ውስጥ ለውስጥ ሴቶች ጋር አውራ በለው ጥንባታ። በኔ ሽንት ተጠምቀው ነው የሚጸድቁት እነሱ። ያው ወደ ሲኦል መወርወራቸውን አይቀርም። ቆሻሻ ናቸው እንደዚህ ግማታሞች ደግሞ ያወራሉ። አመሰግናለሁ ቅዱሳን ስለመጣችሁ። ዲቤት ስታረገው ማለት ሰውየው ሲያወጣው ሲደነግጥ መጽሐፍ ቅዱስ ማንም እንደማያነብ ታውቃለህ። በዚህ ማረጋገጥ አይቻልም። የድርሳነ ዑራኤሉን እናንብበው ብለው ጀመረው። ገብቷል። እዚህ ጋር ያለጠፉት ቅድም ከዛ አውቄ ደግሞ ከንፈር ለከንፈር የሚሳሳሙትን እናስቀደምኩለት ልጁ። ከዛ ደንገጥ አለ ምናምን። ሁለተኛው እዚህ አላልኩም ምናምን ነገር አለና ቀየረን ደግሞ ገባንለት። ሁለተኛው ጨነቀው ልጁ ምን ያድርግ? ልጅቱን ቲትን ነው በጣም ደስ ይላል። ሌላ ቀን ብታስገባው አሪፍ ነው። እኔ አስገባዋለሁ። እንደውም አንድ ቀን በፍቅር ሃይማኖት እንዲሰብክ አድርገዋለሁ። አንዳንዴ አስፈላጊ ነው እንደዚህ አይነት ሰዎች። እኔ ችግር የለብኝም ሃይማኖት እንዲሰብክ አድርገዋለሁ። ሰው ቅን የሆነ አስተሳሰብ ያለው ሰው አሪፍ ነው ማለት ለመወያየት ለመነጋገርም አሪፍ ነው። አዎ እንትን ይላል ግን ሲናደድ። ቅድም እኮ ተሳድቦ ነበር። በጸባይ ስለያዝነው ነው እንጂ ተሳድቦ ነበር እኮ ጀምሮ ነበር። በጣም ሲናደድ ይሄናንተ አላህ ምናምን ነገር ጀምሮ ነበር እኮ። ቀስ አድርገን ይሁን ቀዝቃዛ እየደፋንበት ነው እንትን እየገፋን እዚህ ጋር ያመጣን። አይ ቢያንስ እንኳን ያነባል ሳይፈራ ምናምን ማንበቡ አሪፍ ነው። አዎ ያዳምጣል፣ ያነባል። አዎ እኔ ብተኛ እናንተ
ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ እየተርከፈከፈ ባላችሁበት በፍቅር በደስታ ጥሩ ጊዜ ብታሳልፉ የምን ይመስላችኋል? ተባረካችሁ፣ ተቀድሳችሁ። እኔ ደግሞ መልካም እንቅልፌን ብተኛ። ይቅርታ አድርግልኝና እንትን 665 ምንድን ነው ግን? ቁጥር ነው ማለት ቁጥር መሆኑማ አወቅኩት፣ ግን ለምን ተለየ ብዬ ነው እንጂ ምንም አይለኝም። የኛ ተቋም ነው ወንድም፣ የኛ ተቋም ነው፣ የኛ ሃይማኖት ነው 665። በቃ የኛ ይሄ የተደራጀ ነበር። እሺ የተደራጀ። እሺ ገባኝ። እኛ ግራ የተጋቡት የተወለጋገቱት የሚያርፉበት የ660 አንተ ደክሞሃል ከተወለጋገት ቁጭ በለው ተፈርመዋል። ገባኝ። በቃ የድርጅቱ ስም ነው ማለት ነው ባጭሩ። የጨነቀው የሚያርፉበት ማለት ነው። አያዬ ተመችቶኛለሽ። ጥሩ ላውራ እያለች ነው። አውሪ ባቢ። ሰላም አደራችሁ፣ እንዴት ናችሁ? ሰላም አለይኩም ብያለሁ ለሙስሊሞች። ኦክቲፊላ ነኝ። ስሜን አንስቶብኛል። እኔ እንጃ ለምን እንደሆነ ባላቅም ከቻላችሁ ኦክቲ እንዴት ነሽ? ቅጣት ነው። ሰዎች ተይ ብለው ቢሉ ሪከርድ ስታደርጊ ለምንድን ነው ድምፅሽን የምታስገቢ ብለው ሲሉሽ መብቴ ነው እያልሽ ግፍ ነው። ከምር ትናንትና ፕሮፋይሌንም ሁሉም ነገር ነበር ያነሳብኝ። እንደው ፎሎሬን አላነሳብኝም እንጂ ሁሉም ነገር ነበር ያነሳብኝ። እንትኑን ቀይሬው ነው፣ ይሄን ፕሮፋይሉን አምጥቼው ነው። ሌላውን ግን አንዳንዴ እኮ ያጠፋል። እንደ አሁን ስምን እንኳን አላውቅም፣ ፎሎወሮችሽን ግን ሊያጠፋቸው ይችላል፣ ዜሮ ያደርገዋል አንዳንዴና ምንድነው ምናምን ላለው ነው። አረ ፎሎሬን የማይነካብኝ ጊዜ በቃ ጨርቄን ጥዬ ነው የማብደው። ስለዚህ ኮፒ ሊንክ አድርጉልኝ እባካችሁ። አይ ኢትዮጵያዊ እኮ ነው እየተከተለሽ ያለው። 6 ሚሊዮን ቢኖረኝ እኔ ምንም አይሞቅኝም። አረ ተው በእውነት ሌላ ዜጋ ከሆነ ብቻ ነው ደስተኛ የምሆነው። ምን ያደርግልኛል ሌላ ዜጋ? የኢትዮጵያውስ ምን ይሰራል? አይ እነሱ ቢያንስ እንኳን ይማራሉ። እኔ ጋር እኮ ብዙ ነገር ነው ያለው። በቃ ገብተው ነው እንደ ላይብረሪ የሚማሩት። እሱስ ልክ ነሽ፣ ግን ሀሜት ነው የሚጠብቀው እኮ ኢትዮጵያዊ። ማንና ማን ተጣሉ እያለ ነው የሚጠብቀው። አዎ ግን ማሻአላ አንዳንድ ሰዎች ደግሞ አሉ እውነትን የሚፈልጉ ትክክለኛ እውቀትን ፍለጋ የሚመጡም አሉ። ያው እንደዛም እንዳሉትም ሆኖ አሪፎችም አሉና ለነሱ ሲባል እንግዲህ እንቀጥላለን፣ አንሸነፍም። አዎ እኔ የማይታወቅ አካውንት አለኝና ብዙ ተከታይ አለው። በእርግጥ ግን ማያዝናና ነገር አለው። ግን ማለት ከሁለት አካውንት ነው በአንዴ የከፈትኩት። እዛኛው 500 ምናምን ሺህ ነው ያለው እዛ ጋርና ሁለተኛው በጣም ይለያያል። እዛ ጋር ቁም ነገር ነው ያለው፣ እዛ ጋር ደግሞ ዝም ብሎ ትን ነው። ገብቶሻል? በእርግጥ ፈታም ስለሚሉበት በከንቱ ማሳለፍ ነው የምቆጥረው። ባለ 500 ሺህ ጊዜህን ነው በከንቱ የምታሳልፍበት እንደኔ ማለት ነው። ምንም ጥሩ ነገር ካላደረክበት ምን ያደርጋል? አይ መጥፎ ነገር አደርጋለሁ ማለት እኮ አይደለም። ብቻ ሰው የሚያዝናና የሚያስቅ ምናምን ነው። የሚያዝናና ነው፣ ጽድት ባለ እንትን የሚያዝናና ነው። ግን እንትን ቁም ነገር ፖስት ከምታደርግበት እኩል እንትን ሊሆን አይችልም፣ ተቀባይነት የለውም ማለት ነው። እሱማ ህዝቡ እኮ የሚፈልገው እኔ ጋር እንኳን ባቅሙ የሆነ ሀሜት ነገር፣ ስድብ ነገር ምናምን ነገር ስለቅ ወላሂ ነው ብላችሁ በጣም ብዙ ቫይራል ነው በቃ የሚወጣው። ላይኩም ይበዛል፣ ኮመንቱም ሼሩም። ግን ፈልጋው ነው የቀድሞ ልጁ ያመነበት ቦታ ላይ ፖስታው ታያዋለህ። እይታ አይኖረው ለምን እንደሆነ አላውቅም። ህዝቡ የሚፈልገው ይሄ ዝም ብሎ ትርካ ምርኪውን ነገር ነው እንጂ እውቀት ያዘለ ነገር አይፈልግም። እኔስ ምን አልኩ? ቀጥይሽ ሐሳብ አለሽ? እኔማ ምን ሐሳብ አለኝ? ኮፒ ሊንክ ያርጉልኝ ነገራቸው። ፎሎ አልፈልግም፣ ፎሎ እንዳታረጉኝ በቂ ነው አልሐምዱሊላህ። ግን ኮፒ ሊንክ ያርጉ። ኮፒ ሊንክ አድርጉ። ፎሎ ያላደረጋችሁ ሰዎችም ፎሎ አድርጓት። ምንድነው ቪዲዮቿን ሪፖስት አድርጉ። አንዳንድ ሰው በእርግጥ እኔም ብዙ እንትን አይደለሁም፣ ቀልጣፋ ሰው አይደለሁም። ፎሎ ባክ መመለስ የሚባለው ነገር ቀልጣፋ አይደለሁም። ግን አንዳንድ ሰው እርሱ 200 ሺህ ተከታይ ኑሮት አንድ ሰው ብቻ ቢከተሉ እሱ በቃ እንደ ትልቅ ነገር አድርጎ ነው የሚያየው። ለምን እንደሆነ አላውቅም። እንደዚህ አይነት መንፈስ አለባቸው አብሻ እና ፎሎ አድርጓት። እኔ እና እሷ ፍሬንድ ነን፣ ግን ለማን ያነሳብኝ? ራስን ያነሳከው ሌላ ማን ያነሳብኝ? ኖ ይዝም ብዬ አላነሳም።
እና ምን አጥፍቼ ነው ያነሳኸው ታዲያ? ኧረ በፍጹም አሁን ይሄኛው አዲስ ነው በባቢ በሚለው አርጌሃለሁ። አንተም መልሰህ ነበር። ኦኬ በሁለተኛው ነው ይሆናል። በዛኛው ይሆናል። ይሄ ሌላ ነው ማለት ነው ማለት ነው። እኔ እንድመልስላችሁ የምትፈልጉ ሰዎች በእንትናችሁ መልስ ካላችሁኝ እመልሳለሁ። ዝም ብዬ ግን ብዙም እንትን አይደለም፣ ቀልጣፋ ሰው አይደለም። እና ኮፒ ሊንክ አድርጉላት አካውንቷ። ይሄ ፕሮፋይል ኮፒ ሊንክ የለም ውስጥ ገብታችሁ እዛ ጋር ገብታችሁ ኮፒ ሊንክ አድርጉ። ምንድነው ቪዲዮቿን ሪፖስት አድርጉ። ከዚህ ውጪ ተመለስ ከኢትዮጵያ? አዎ ሳምንት አለፈኝ። ታይ እንጂ ወላሂ አሪፍ ነው። ኢትዮጵያ እንዴት ነው? ኢትዮጵያ አሪፍ ነው፣ ግን ትንሽ ብርዱ አልተስማማኝም ነበር። በጣም ኃይለኛ ብርድ ነበር። ያው ባለ ጊዜም ስለሆንሽ ምንም አይልም ላንቺ። ያው ልክ ነሽ። እኛ ነው እዚህ ያለው በጣም ከባድ ሙቀት ነው ያለው። በጣም ከባድ ሙቀት ለምደሽ ነው? እሱን ለምጄ ነው መሰለኝ አላቅም። ኢትዮጵያ በጣም ከብዶ ነበረ። እንግዲህ ለወር ነው የገባሁት፣ ግን ወሩ 2 ዓመት ነው የሆነብኝ። አሁን ታዲያ እንዴት ልግባ? ለወርም ለሳምንትም መግባት ፈልጋለሁ። ከአመት ከምናምን በፊት እንደምንም ብዬ ነው 10 ቀን ቆይቼ የመጣሁት። ማለት አንተ የምትቸገረው ምኑ ላይ ነው? ብርዱ ላይ ነው? ሙቀቱ ላይ ነው? ኑሮ ላይ ነው? ኧረ ኑሮ ምንም ችግር የለውም። ብርዱም ሙቀቱም አላውቅም፣ እሱ ችግር የለውም። እንደ ሁኔታው ነው። ግን እኔ በጣም ስለምሰድበው ይሄ መንግስት አላውቅም። አንዳንድ ሰዎችም እንትን የማደርጋቸው የምደዋወላቸው ምናምን ነበሩ እንዳያደርጉኝ። አይ ገብተህ አይተህ ና። አሪፍ ነው። ኢትዮጵያ ደስ ይላል ወላሂ። ለተመቸው ሰው አሪፍ ነው። ብር ካለ ደስ ይላል በጣም። እኔ ግን የሚገርምሽ ነገር ከሩሃይና ጋር ተገናኝተን ምርቃናውን ምናምን እንትን አድርገን ሲሻዋ ከፊት ለፊታችን ቁጭ አድርገን ልንገርሽ የተባባል ነው ቃል የገባ ነው ነገር አለ። ምን እንደተባባል ጭራሽ ገባሽ? ክር ያደረግን በቪዲዮ ድቅ ብለን እንገባለን። እህቴ እንዴት ነሽ ሰላም ነው ምናምን ብለን በቪዲዮ እየተያየን ማለት ነው። ሷው ወደ ለነገሩ ሩሂና በቪዲዮ ትወጣለች፣ ችግር የለባትም። ግን እኔ እወጣለሁ አና ምናምን ላልከው ነገር ግን እኔ አልስማማም። አዎ አልስማማም በሱ ጉዳይ ላይ። ከመረቀኑ ሌላ ጉዳዩ ስለሚገባ እሱ ነገር ይብራባችሁ፣ ይቅርባችሁ። አራራ አንገባም፣ ሌላ ነገር የለም። አይ ተው። ምርቃና መጥፎ ነው በነገራችን ላይ። አትመርቅን፣ አንተም አትመርቅን። ለሌላ ጊዜ እንኳን ለሩሂና ለሌላ ሰው አትመርቅን። ወጥመን ውስጥ ይከቱሃል። ያሁን ጊዜ ሴቶች ባቢ ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አለሁ ሰላም ነው አለሁ አልሐምዱሊላህ ረብል ዓለሚን። አለሁ አልሐምዱሊላህ። እንኳን በሰላም ተመለሽ። እንኳን ደህና ቆየሽኝ ሀቢብቲ። ይሄ አውቆ ነው ሺሻ ምናምን ያይደው። አይ ባቢ ላስገባው ሙስጠፋን ባቢ እወጣለሁ። ተኛ በጣም ነው የደከመኝ። እሺ ፖዳስ አላህ እንግዲህ ቀጥተኛው መንገድ ይምራክ ባቢሎን። ምንም ነገር አልመኝልህም ለአንተ። ጠመዝማዛ መንገድ ላይ አይደለም ያለው፣ ጠመዝማዛ መንገድ ላይ ነው ያለኸው። ኧረ ተው 665 ምንድን ነው? መጽሐፍ አላችሁ፣ ማምለኪያ ቦታ አላችሁ። አምላካችሁ ማን ነው? አንተም እኮ ብዙ ጥያቄ ያስነሳብካል። እናውራ ከተባለ ማለት ነው። ግን ያው እኔ ምርጫዬም ሆነ ምኞቴም ሰው የሚወደው ነገር ነው አይደል? የሚወደው ሰው የሚሰጠው። አከብርሃለሁኝ። አላህ ደግሞ ቀጥተኛው መንገድ ይምራክ ከምንም ነገር በላይ። በጣም የምትወደው ነገር ሳይሆን ከዛ ቀጥሎ ያለውን ነገር ስጠኝ ብትለው አይሰጥም ሰውና፣ አይንህን ስጠው ብዬ ብለው ሰው አይሰጥም። እና የምወደው ነገር እየተመኘው ነው ይላል ሰው። አይደለም ቆይ አይኔ ምን ያደርግልሃል? አይኔን ብሰጥክ ባቢ አይን አለክ አይደለ? ብሰጥክ ምን ያደርግልሃል? ለኔ ደግሞ በጣም እንቁ የሆነውንና በጣም ለኔ ፍላጎት ያለኝን የምፈልገውን ነገር
ሰላሜን የማገኝበትን የሆነው ነገር ብሰጥክ አይሻልህም? ያለህን ነገር ደግሜ ከምሰጥክ ባይኖርህ ኦኬ ልታይበት ነው፣ ግን አለክ አልሐምዱሊላህ አያንሳብክ። አመሰግናለሁ። ይሸጠዋል። የተረገማችሁ እናንተ ኮመንቶች በቃ ለማንኛውም ተኛ። እሺ አመሰግናለሁ። ኮፒ ሊንክ ላረጋችሁም። እሺ አካውንቷ ገብታችሁ ኮፒ ሊንክ አድርጉላት። ውስጥ የፕሮፋይል ምንድነው ኮፒ ሊንክ ማለት ነው። ውስጥ ገብታችሁ ተጋገዙ፣ አትከፍሉበትም። ሁላችሁንም ወዳችኋለሁ። ደህና ደሩ።